ይሆናል ይቅር በለኝ ጆሬ 5 ወር ሆኗል ከመጣ። አዎ በ5 ወሩ ዲፕሬሽን ሊይዝ ነው። ና ዲፕሬሽን ምናምን እኮ አይደለም። አንዳንዴ ነገሮችን አናላይዝ ለማድረግ ብዙ አይከብድም እኮ። ይቅር በለኝ። እኔ ግን ገባኝ። ግን አሁንም ግራ የገባኝ ቆይ ከኤክስ ጋር ስንት ጊዜ ነበራችሁ አብራችሁ? ስንት ጊዜ ነበረን? በመሀል እዛም እያለን የተወሰነ እንጣላለን ምናምን፣ ያን ያህል አይደለም። ብቻ ግን አንድ አመት አይሞላም ራሱ መሰለኝ። መጀመሪያ ከያስካት ጀምሮ 1 አመት እስከ ከመጣላት ማለት እንደዚህ ጥንክር ያለ ግንኙነት ምናምን እኮ አይደለም። በቃ ሰበብ አድርገሽ ስለማታገኝ ተጣላሻል። አሪፍ ነው ግን ማርያምን ፍላጎት ነው። በቃ እንደማይሆን አወቅ። ኦልሬዲ እዚህ ሆነ ጥል ከተነሳ አይክን ማጅን ማትስማሙ ከሆነ ገባኛው። ዋትስ ዘ ፖይንት? ማይቀጥል ነገር አንደኛ የእሷን የሚወት መጫወት የራስሽን የሚወት የሆነ ቫሊዩ የምታረጊው ወዳለበት ነገር ወደ መሄድ ይሻላል እንጂ ማታሰቢበት ከሆነ ለምን የእሷንስ ጊዜ ይፈጃለሁ? እሱን ያሰብከው ለእንደገበረም ተነጋግረናል። ለዚህ ስለመጣው ስለሆነ ነው እንጂ አይ እሱን ሀሳብ ያለው የማይሰራ ነው ያለ ከገባ በኋላ ነው። አይ አምላኬ ያበደ ሀሳብ ነው። የመጀመሪያ ጊዜ ያየሁሽ የሆነ ልጅ ገብቶ እንትንሽን ማለት ነው ላይቭሽን እንግሊዘኛ ምናምን እያወራችሁ ነበረ። ልጁ በደንብ መናገር አልቻለም እና እኔ ላዋራ ምናምን ደውዬ ምናምን እንደዚህ ምናምን ስትዩ የዛ ጊዜ ነው በቃ ላይቭሽን ያየሁት። እና ከዛ በኋላ የሆነ ከስራ ስመለስ አንዳንዴ ምናምን እንደዚህ ሾፍ አደርጓለሁ ካለ አሪፍ ነው ያበደ ሰው ግን ከባድ ነው። እግዚአብሔር ምን ነው ማይጽፉት ነገር የለም። እነሱም እንደኔ ግራ ገብቷቸው ነው። አንዳንዴ ከሰው ጋር ሳወራ ማለት ነው ብዙ ጊዜ ሾኪንግ ነገሮችን እንሰማለን። ገባህ? አሬ ምንም ሾኪንግ አይደለም። ስንት ነገር አለ አይደል እንዲህ ሾክ የሚያደርግ። የቅድሙ ግጥም ሾክ አያደርግም ከዚህ በልጥ። ጎበዝ ነው። ተው እንጂ ወንድሜ። አይ ጎበዝ ነው። ሲሪየስ ተመችቶኛል። እኔ ራሱ ያበደ ነው። እና ራዳች በቃ ኬፍታታ ልበልሽ ብዬ ነው። ይመችሽ በቃ ፈታበል። እሺ የኔ ፍቅር እንዴት ነህ? ምትሽከረመው አንተ ነው የምትከረመው። ደግሞ ስላንተ ሳወራ ነበር ዛሬ። በእውነት በህልሜ ያየሁሽ። እሱን በውስጥ መስመር እንጨርሰዋለን። እዚህማ እንዳትተዋረደኝ እና ስራ አትቅር ብራችንን አይ ለዛሬ ከፈራ አታረግ። ሁሉን ነገር እኔ እችልሻለሁ አላልከኝም እንዴ? አይ እሱ ልክ ነው። ያው ኢመርጀንሲ እሱንማ እዚህ ላከኝ። ምን ያ አይ ለሱ የሚሆን እንኳን አለ በቂ። ምናልባት ወደፊት ላይ ቢቀነስ ነው። እንዲሁም ብር አንሶኛል ላክልኝ። አትቀር ድሮም እኮ ድምፅህ ወፍራም ነው። እውነት ኃይለኛ ጉንፋን ሰውነትን ሽባ ነው ያለ። ኮሊላ አላርግ አልኩና አንቺን ሳይ የሆነ ቻርጅ አደረኩ ብቻ። ዋ ዛሬ እቺ ልጅ አክሮማታል ብለህ ነው? ይመችህ። ቪዲዮ ይክፈት። አይ እሱ ቪዲዮ አይከፍትም። በውስጥ መስመር ስለማውቀው ተደብቆ ተሳዳቢ ነው እንደነ ጆከር። እኔ ተራጋጭ ነኝ። ተስና ኦኬ ቪዲዮ ይክፈት። እንዴት እንደምታምሪ ደግሞ አይኔ አለማ ይሆን ናወጣ እንዴ። ሰላም ማሪ ኢትዮጵያ ነው እንዴ? ዳዊት እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን ወራከሙ ሰላም ነው። እንዴት ነሽ? እኔ በጣም ደህና ነኝ። ሁሉም ሰላም ነው። እሱ የላይቭ ርዕስ I'm sorry? የላይቭ ርዕስ ምንድን ነው? የላይቭ ርዕስ ሰውን እየተዋወቅኩኝ ነው። ተዋወቅ ነው? ያ
መመለስ ከሌለው ሰው ወጥተው ከሆነ እንግዲህ አብሽ ቤተሰቦች ሁሉ ሁለታችሁ በሙሉ እንዴት አመሻችሁም? እንዴት መማራችሁም? በእነሱ ሰላም ናቸው፣ እግዚአብሔር ይመስገን። ማወክሎች ነው ለእነሱ መብቴ ስለሆነ። የት ነው ደግሞ ያለው? የት ሀገር ነው የምትኖረው? ይሄ ፀሐይ እንደዚህ የሚጠፈጥ አሜሪካ ዩኤስኤ ነጭ አቧራ ያለባት አሜሪካ ነች። ቲንክ ዩ የት ስቴት? ሚኒሶታ ስቴት ውስጥ። ኦኬ ሚኒሶታ የሀበሻ መሰብሰቢያ ሁለተኛ ከዲሲ ቀጥሎ ሁለተኛዋ መዲና ነች። አይ አሪፍ። ስንት ነው እድሜ? እድሜ ስንት ነው? ምን ደነገርክ? አይ የሆነ ነገር ያልሽ ይመስለኝ ነበር። አይ እድሜ 27 ነው ማለት ነው። ወላሂ 27 አሪፍ ነው። 27 ከቤተሰብ ጋር ነው የምትኖረው? አይ ብቻዬን ነኝ ያለሁት። ቤት ገዝተህ ያበደ ነው። ምን እንደምትሰራው ስራ? ፖሊስ አብሰር ነኝ። ኖ ሪሊ? አይ ክሎዜት ውስጥ ገብቼ ላሳይሽ ብዬ አስባለሁ። 100% አሳይኝ። I'm ready. Let's go. We're in the walk-in closet እና ዩኒፎርም ብቻ ነው ማሳይሽ። That's a jacket, baby. I need the uniform. ዩኒፎርም መስሪያ ቤት ተችሎ ነው ግን ባጄል እናሳይሽ በዚሁ ነው። ዳዊት ብሎ ሙስሊም ይላል እዚህ። ቁጥሬን ይሸፍነዋል። ያቀረቃለሽ ሰው ዩኒፎርማችሁን እዛ ነው የምታዩት? ያኔ በቁምጣ ነው። እኔ በቁምጣ ነው የምወጣው። መስሪያ ቤት በቁምጣ ወጥተህ then you change your clothes? እኔ መሳሪያ ብላ ፓወር ያን ያህልም የፓወር ማት የለም። ኢስ ኦርቶዶክስ ነበርኩኝ እንግዲህ ያው መነሻዬን አልረሳም ማለት ነው። አቤሌ እንዴት ተማሪ? አይ ያበደ ነው። ምኑ? You being a police officer? ያልተለመደ ነው። ዲሲ ላይ ያለው ዲሲ ነው ያለሽ ነው? አዲስ አበባ እንዴት ነሽ? አዲስ አበባ ብልጽግና እንዴት እያለማት ነው? አሪፍ ነው፣ ያምራል በጣም። He's a businessman. I'm also a businessman. ቢዝነስማን በጣም ብዙ ሉካ በጣም ብዙ ነገር ታውቃለህ ማለት ነው። also businessman, money transfer ምናምን ይሰራል። ሃይማኖት ቀየርክ ነው ያልከኝ? አባቴ በቅርቡ አረፈ። እንድሪስ ሀሳን ይባላል እና በቅርቡ አረፉ እና ሙስሊም ነበሩ፣ ሼክ ነበሩ። ሳውዲ አረቢያ ላይ ወደ 25 ዓመት 30 ምናምን ነበሩ እና ሼክ ነበሩ። ሲያርፉ ማለት ነበረ ነው የሚያረፉት። አንድ 6 ወር ምናምን የሆናቸዋል። I'm sorry, I must have misheard you. You said he was 30? No, 30 ምናምን ዓመት ሳውዲያ ሀገር ላይ ሼክ ነበሩ። What does that have to do with you changing your religion? And I'm sorry for asking this. No, it's alright. አንደኛው I think ናፍቆቱ ምናምን፣ ሁለተኛውም ወደዛ የሚመራኝ ብዙ በስራ ፊልድ ውስጥ I think more ምን ልበለሽ፣ አንዳንድ ጊዜ አሁን ለምሳሌ ለትዳር ብናስበው እምነትን እንደ ትዳር ከእግዚአብሔር ጋር ወይ ከፈጣሪሽ ጋር ወይ ከአላህ ጋር ትዳር እንደምናስበው ያው ሲግኒፊካንት ነገር ነው። በጣም በዚህ በምድር ዓለም ላይ ትልቁ ነገር ነው ትዳር። እንደ ትዳር ብዬ ነው የማስበው። እና ይቅርታ ጥያቄው ምን ነበረ? ሚድ አፍተርኑን እዚህ እናንተ
ምሳ ተበልቶ ነው መስፋ ያለግማል ራሱ ጥያቄ ያስወስድ። I got you. It's okay. Let's just change the question. I just have one more question. I have one more question. Do you ስምህን ለመቀየር ፕላን አለ or you gonna keep it? Actually, የመጀመሪያ ስሜ ራሱ የእስላም ስም ያለኝ አብደልከሪም ሼክ አብደልከሪም ነበር። ቤተሰቤ ኦርቶዶክስ ምናምን ስለነበረ መነሻ በእነሱ ስር ስሆን እዛው ኢትዮጵያ ያለው በእነሱ ስር አደጉኝ። መነሻሽን አይረሳም የሚለው መዛ ነው። ማንኛውም ሰው የመጣበትን ማክበር አለበት እና ጀስት ቢካዝ አሜሪካ መጣ ማለት ባህላችንን መርሳት የለብንም። እስኪ ቡና ይጠራል ቋጥዋል ሳምሳሳ ላይ ደግሞ ጨበባ ይቀርባል። Don't take this to offense when I say that. Do you have an ADHD ያለብን? Attention disorder? I think I do. I mean, TikTok, hasn't this generation been ADHD ምናምን ነገር ቲክታክ ስዋይፕ በምናደርግበት ቁጥር ላይ if I don't see my ፌሴን በዚህ በስክሪን ላይ ካላየሁት ይጨንቀኛል፣ ይደብረኛል። ምንም አላየው ነበር ይቆልብኛል ብዬ የሆነ ነገር ማየት አለብኝ እና I don't know, maybe I do, maybe I don't. You might want to get that checked out. አለብን መጥፎ ነገር አለ። ብዙ ሰው አያውቅም አለባቸው። ቢካዝ አንድ ወሬ ተነስቶ ከአንድ ወሬ ውስጥ 20 ወሬ ካወራ መጥፎ አይደለም። ኢትስ ኦኬ ዳት ሚንስ ብሬንህ ኢትስ ጀስት ኤቭሪዌር ማለት ነው which is completely fine። ግን you just want እንትን just check that out. I guess it's አሁን እኔ ሳወራ አይምሮዬ በእንግሊዝኛ ነው የሚያስበው። የማስበውን ፕሮሰስ እያደረኩኝ ካፒ ፔስት እያደረኩት እሱ ከገባሽ ካፒ ፔስት እያደረኩት ነው። እዚህ በ10 ዓመቴ ነው የመጣው 27 ካልኩሽ። አሁን ለምሳሌ አሁን ይሄ ራይዝ ሃይ ኢንቱ ዘ ስካይ የሚለውን ኮመንት እያነበብኩ ነው። አሁን እሳቸውን አውቃቸዋለሁ። ትንሽ ኤዲኤችዲ ብቻ ሳይሆን የእብደት በሽታ አለባቸው። አሁን እንደነሱ ሰው ማለት ነው። ኮመንት ላይ መጥቶ እንትና ምናምን የሚናገሩ ሰዎች የእብደት በሽታ አለባቸው። ገባህ? እና እዚህ ላይ ይመጡና ኮመንት ላይ ይመጡና ይለፈልፋሉ። አንዳንዴ አሁን አንተ አሁን ኤዲኤችዲ ሜቢ እንደዚህ አይነት ኮመንት ደግሞ የእብደት እንትን ነው። ገባህ? ምን አለ መሰለሽ ለሁሉም ቮይስ መስጠት አለብን እና ሮኒ በፖሊስ ደብጭ እንትንም ራሱ ሁሉም ተሰሚነት አለው። ግን ያው እንዳልሽው No, it's not. Hold on, Davey. It's not offensive, guys. Listen, it's not offensive. ብዙ ሰው without knowing it አላቸው የሆኑ ነገሮች አላቸው። it's not a bad thing. መጥፎ ነገር አይደለም by the way. it's not a bad thing. እኛ ሀበሾች ብዙ ጊዜ እንደዚህ አይነት ነገር ሲወራ ምናምን እብደት ይመስላችኋል። you know what I mean? ያልተለመደ ነገር ነው and it's completely fine. ግን እሱን ለማወቅ ምናምን ደግሞ you have to የሆኑ አሰስመንቶች ምናምን መውሰድ ይቻላል። that's it. I have what ዳዊት ሄዞ ጠጋ ለካ ፈልጋህ ነው ቺክ ነች ይቅር በለኝ ይቅር በጣም በለኝ ጠጋ አንተን ፈልጋ ነው ይቅርታ ሴት መሆኗንም አላወቅም። አሁን ያው ምን አለ መሰለሽ እንትን እኔ የማስበው እኔ እዚህ አሁን ለምሳሌ አሁን ትልቁ የደፈረሰ ነገር አለ። የኢትዮጵያ ሕዝብ የሚያስበው ዴቪ አንዴ ላውረድህ የኔ ፍቅር መልሼ ያመጣሃለሁ። እሺ I didn't want to disrespect you ለዛ ነው ስናገር። No, it's all right. መድረክሽ ነው እንደመድረክሽ። My God. So you're single? Am I single? No, I don't think so. No. I don't think so. ማለት ነው? I'm in between relationships, like 2 relationships. And if any of them just hop on right here, I might just jump off. Isn't that considered dating አይደለም ወይስ 2 relationship ካልክ cheating አይደለም? አንዱ እስከገቡ dating ይባላል።
Yeah. Dating ማለት ለእኔ you have a lot of people, multiple option አለ እያየህ ነው which one is perfect. Relationship ማለት ደግሞ it's more like you in too deep. You chose that person. No. Yeah, you can. Yeah, I am in too deep with one. Are you But cheating? I don't think am I cheating? No, it's not cheating when the other person recognizes that I'm dating someone else. Basha, there's a recognition in me, like ያውቃሉ ሁለቱም I mean, yeah. I volunteer information. And non-information volunteers at that, even though that you don't have to volunteer. Even though the information volunteer, but yeah, I could have been just so you know, I am seeing someone else. As long as I would ድብቅ ምናምን እኔ ድብቅ እዚህ ራሱ በህጉ ራሱ ብዙ ያን ያህል ማለት ነው ግን ተበቅ ያለ አይደለም እነሱ I try to be on the side of yeah ያበደ ነው አባቴ no it puts you in a position of undecisiveness. You know, it's like, which one should I go with? Should I buy an apple or should I go get some pears? It puts you in a very tough obstacle of, even though I'm not lacking anything, you're not lacking anything at the end of the day. Well, I am lacking something, but at the end of the day is, just keep your options open. You said So- that's why you became Muslim. You got it, maybe. So- Yes, it is. another question እነሱ ሌላ ቢይዙ ምን ይሰማሃል እነሱ ሌላ ሰው ቢይዙ ምን ይሰማሃል That's not how it works. That's not how it works. That's I'm not. I'm not a fan of a girl having someone else in a relationship. So at that point, it's like you keep her in check. You let her know, hey, if you're seeing someone, you might want to cut that relationship that you have with me. Go ahead, enjoy the other fruit, but you're not going to enjoy me and what I got to offer. ኦኬ ሶ አንድ ጥያቄዎች ብዙ ከመጠየቅ በፊት አንድ ነገር ጠይቅ ቢካዝ ላገናኘው ስለምፈልግ ማለት ነው በሪሊጅን ምክንያት ነው መልቲፕል ሴት ዴት የምታደርገው ኦር ኢስ ጀስት Religion is just a label. Religion is just ነጠላ ነገር የምትሸፍኙ ነገሮች I don't want to use religion as my ምክንያት ለተግባሮች ነገሮች ማለት ነው it's more of interpersonal thing. It's more of our own ከውስጥ የሚሰማኝ ነገር ስለዚህ ሪሊጅን አይደለም I just want to get that out the way you guys No, I'm not going to use religion as perfect እንደዛ ከሆነ አሁን በደንብ አድርጌ ጥያቄ የምጠይቃለሁ ሙልጭም እንደራረጋለን religion ደግሞ እንኳን ስሜት አልፈልግም you can selfish እንደው ታውቃለህ would you agree Would I, in what sense do you think I'm selfish? እኔ የፈለኩትን ያህል ሴቶች ዴት ማድረግ እችላለሁ እሷ ግን ለእኔ ሎያልቲ ማሳየት አለብኝ ነው እያልክ ያለው ገባህ እሱ ትንሽ Let me phrase it this way. አሁን መስሪያ ቤት ስትቀጠሪ ሁለት ሰዎች እንቀጥራለን ካሉ እሱ ሴልፊሽነስ ነው መስሪያ ቤትን አልጋ ላይ አስተኝታ አታጫውት Really? But I'll answer your question. Is it being selfish? It's more of setting the record at the beginning of the stage. I'm setting the record. If you want to apply for this position where a man wants to occupy two women, but not allow you to occupy any other man outside of him, that's just me setting the record, saying, hey, you can only get ፍርፍር ከፍርፍር ውጭ አትበይም ካልኩሽ ብትስማሚ ከሆነ ትቀጥያለሽ ባትስማሚ ከሆነሽ you know what ግን ጋይሶች you know what Dave I'm gonna correct myself here's why ትክክል ነህ I'm not gonna argue with it ለመሰለ እንደዛ ያልኩት ሳስበው ለሁለቱም ሴቶች ነግረህ እነሱ አግሪ ካረጉ
with ያንተ ሩል ማለት ነው 100% እኔ or ሌላ ሰው አያገባውም if it makes sense. It's an agreement. So that makes sense. Okay, that makes sense. I take it back. Yeah. That makes sense. I get it. ግን ያልተለመደ ነገር ነው አይደል? እንዲማሪ ኢትዮጵያ ያልተለመደ ነገር ነው በባህላችን አንዳንድ ወደ ገጠራማ ቦታ ምናምን ካልሽ በስተቀር ወይ ወደ ሙስሊም ዓለም ካልሽ በስተቀር እንደዚህ አይነት ነገሮች ያልተለመዱ ናቸው ብዙ ጊዜ በእኛ ባህል በእኛ በሀበሻው ባህል መለመድም የለበትም። What do you say that? What do you think that? Open dating? አሁን ስለ ሌላ ሰው ማውራት አልችልም። አሁን አይክን ስለ ራሴ ማውራት ይችላል። አሁን እኔ የምወደው ልጅ ካለ ከሌላ ሴት ጋር ተማች ይለኛል። ፊዚካሊ የሆነ ዲስተርብ ያደርገኛል። በቃ like so I don't take intent nicely. Betrayal. I see it as a betrayal. Plusም ብዙ ሀበሾች በሃይማኖት ነው ብዙ ነገር የምናገናኘው። ገባህ? ሙስሊምም አለ ኦርቶዶክስ አለ ምናምን you know what I mean? So it kind of makes sense ለኔ። ገባህ? You prefer one thing አንድ ነገር ነው ማለት ነው። Even ምን አለ መሰለሽ አንዳንዱ ራሱ በአንድ ትዳር ውስጥ አብዛኛው ጊዜ እንደዚህ አይነት ነገር ሲጀመር በአንድ ትዳር ውስጥ ታዘውትሪያለሽ ከአንድ ሴት ጋር ወይ ከአንድ ባለቤት ጋር። ከዛ በኋላ ያኛው ሰው አንዱ አካል ፈቃደኛ ከሆነ you think we should get another woman or man involved ተብሎ ይጠይቃል በትዳር ውስጥ። ችግር የለውም ሌላ ሴት ተብሎ ይመጣል እና ሴቷ ራሷ ልጅ ፈልጋ ያችን ሴት ወይ የሴቷ ፕሮፖ ያስፈልጋል ወንድ ኢኒሺየት ሲያደርገው ማለት ነው። ወንዱ ለሴቷ ይናገራል። ሴቷ ደግሞ ከምትፈለገው ለትዳር የምትፈለገው ሴትን ሄዳ አፕሩቫል ትሰጣለች። ከዛ በኋላ በቤተሰቡ ዘንድ ደረጃ ትከራከራለች ማለት ነው። ሰው አዲሷ ገቢ ሴትዮዋ has already gotten approval of የመጀመሪያዋ ሴት ማለት ነው። ከመጀመሪያዋ ሴት ላይ አፕሩቫል አግኝታለች። ባለቤቱ ኦልሬዲ አፕሩቭ ስላደረጋትም ማለት ነው እና በዛ ትዳር ምናምን መልክ ውስጥ በዛ ትዳር መልክ ውስጥ ይመራል ትዳሩ እና I think of it ሁሉ ጊዜ ለባለቤትሽ ማብሰል ትፈልጊያለሽ ወይ ብቻሽን? እኔ ባል ብዬ ቦይፍሬንድ ተው ባል ብዬ ቤቴን የምከፍትለት ወንድ ልጅ 100% ቴክር እንደ እናት ቴክር ማድረግ ፈልጋለሁ። እንደዛ ቴክር ሳደርገው ደግሞ ከማንም ሴት ጋር ሼር ማድረግ አልፈልግም። you know what I mean? That's tough. Yeah, that's tough. Don't you think that ይሄ አስተሳሰብ የግል አስተሳሰብ አይመስለኝም? ይሄ ምንም ማለት አስተሳሰብ የግል አስተሳሰብ የራሳችን የሆነ አስተሳሰብ አይመስለኝም። ሶሳይቲ ፕሮጀክት ያደረገብን ነገር ነው ብዬ ነው የማስበው። ሶሳይቲ ያስቀበለን ሀሳብ ነው ብዬ ነው የማስበው። ሞር በአንድ ሪሌሽንሽፕ ውስጥ አሳልፉ ብሎን ሶሳይቲ የመከረ ነገር ወይ በትዳር በአክቹዋል እንትኑ በአክሽኖቹ በምናምን ያሳዩን ነገር ነው ብዬ ነው የማስበው። ግን ሞር ፍሪሊ ሶሳይቲ ፍሪሊ ያስብ እንደፈላጉት less of restrictions ምናምን ነገሮች ላይ አንድ ባል ብቻ ተሽኩራት ሞርም ጨምሪ ምናምን የሚባለው ነገር ሀሳብ ቢሰበክ ቢመከር ምናምን ቢደረግ more people I think will be more open to it. Side girl or side man, I got a side man የሚባለው idea I'm sure every girl, every man, just like every man has a side chick, whether you know about her or not. I think every man has a side chick, or even here in America, it's called a work husband or a work wife. I got a work wife set up with her. I think, Davey, የውጭ ሀገር እንትን ትንሽ ወደ እነሱ how long has it been? አሜሪካ ከገባ ልጅ ሆኜ ነው 10 ነው። Okay, that makes sense. Okay. Because
አንዳንዴ አሜሪካ ሰው ሲገባ ትንሽ ወደዛ ወደ እነሱ ካልቸር ትንሽ ጠጋ ይላል። እኔ እስከማቀው ሴትን ተዋት፣ እኔ ስለ ሀበሻ ነው የማወራው፣ ስለ ፈረንጅ አይደለም። ናቲንግ ስለ ሀበሻ ስፔሲፊክሊ ስለ ሀበሻ ነው የማወራው። እኔ እስከማቀው ሀበሻ ወንድ ቬሪ ስትሪክት ነው አብዛኞቹ። ወን ካምስ ቱ ፍቅረኛቸው ወን ካምስ ቱ ሚስታቸው ምናምን ቬሪ ስትሪክት ናቸው። ዩ ኖ አይ ሚን ቫይስ ቨርሳ ሴቶቹም ማለት ነው። ሶ ያ አለ ይሄ ቺቲንግ ምናምን አለ የለም አልልም፣ በደንብ አለ። ገባህ? ግን ብዙዎቻችን ምን ያጠቃናል መሰለ? ጀለስ ያጠቃናል። ገባህ? ሶ it's better to keep it 101. well I think መልስሽን እኮ ራሱ ጥያቄሽን ራስሽን መመለሽ ብዬ አስባለሁ። አይዲያው አሁን ጀለሲ ፊዴሊቲ ምናምን ነገር ቺቲንግ ምናምን ካለ I think having that open relationship prevents cheating, jealousy, when it just prevents that. I mean, that's not to say that you're not going to have a jealous wife when there's multiple wives in the house. That's not, I'm not saying that. ደህና ነኝ። ሁሉም ሰላም? ሁሉ ሰላም። እንዴት ነሽ አንቺ? እግዚአብሔር ይመስገን። የዋህ ምን ይሆናል? ያ እሱ እንኳን ተይው፣ የዋህ እንኳን አይደለሽም። ግን በጣም ጠፋሽ። በጣም ከምር በጣም ጠፋሽ። እዚህ አዲስ አበባ ነው ያለሽው? አሁን መጣን። 3 ቀን ነው። ለምንድን ነው 3 ቀን? ዛሬ ምንድን ነው? ሐሙስ። እና ለምንድን ነው ታዲያ 5? ሰው መተባበር አትፈልጊም መሰለኝ። አይ ቲንክ ሰው መተባበር ማለት ላይክ እህቴ የሆነ ነገር ትሰጥሽ ነበር፣ ይዘሽልኝ ትመጪ ነበር። ከዳላስ ላላ ከአንቺ አጠገብ ያለው ሀገር፣ ከዳላስ አጠገብ ያለው ምን የሚባል ሀገር ነው? በእናትሽ ረሳሁት። እንዴት ነበር የምታቀብለኝ? በፖስታ $10 ነው፣ ችግር የለውም ልክላ $10 ከፍዬ ልክላታለሁ ብላኝ ነበር። እንዴት አልጻፍክልኝም? ዝም ብለን የምትደውለው? እኔ ደውዬ እንኳን አላውቅም። አንድ ጊዜ ነው የደወልኩት። ግን አይ ለምን ቴክስት አላረክልኝም? እንዲህ ምናምን ብላ ሚን እኔ አካሄድም የእግሬ አካሄድ የራሴን ስራ አካሄድ ደባሪ ነው። ይኔ ልጨርስ አካሄድ እኔ ስራዬን ምናምን ላስጨርስ ብዬ ነው የሄድኩት። ገባ? ያ ምን ስራ ሌላ ነገር የራሴ ፐርሰናል የሆኑ ነገሮች ነበሩ መጨረሻው። ግን ትዳራችን ላይ አፌክት የሚያደርግ ከሆነ ጭራሽ አልሰማሽም። ሚስትህን አስታወቀኝ እንዴ? ሚስትህን አስታወቀኝ? ላላላላላ እሺ what's going on man? አይ ዳኒ እንዴት ነው ተረፈ? ለምን አይ ዳኒ ምናምን አልሽ? እዚህ ጋር ስለተናገርኩኝ ነው። ዳኒ የኔ አንተ እሺ ይቅር ካልሽ ደስ ኦኬ። አይ ፐብሊክ መሆኑን የማይቀረው ነገር ያው ከአሁኑ ሰው እንትን ብሎት ብዬ ነው እንጂ ደስ ኦኬ። ሲሪየስ ነሳወራ አረተ እንጀራዬን አትዝጋቢ። ላ የምን እንጀራ ነው የምታወሪ? የኔስ እንጀራ የኔ ምን እኔ እንትን አይደለው እንዴ? ዋስክ ነው ምን ሆነሽ ነው ደግሞ? የሆነ ሜክሲካን መስለሻል። ታውቂያለሽ እነዚህ ገለኮ ምናምን የሚለው እዛ ላይ ያሉ ሴቶች ምናምን መስለሻል። የዋይጂ ዘፈን ላይ ያሉ ቴንክ ዩ ያ
ደስ የሚለው ነገር ታውቂያለሽ፣ ቆንጆ መሆንሽን ማወቅሽ ለራስሽ በጣም ቆንጆ ነገር ነው። እሱ ለራሱ ሚስት ምናምን እንዴት ስለማኛውም ልጆቼ ደህና ናቸው፣ እግዚአብሔር ይመስገን። እያደጉ ነው። ያ አብሶሉትሊ። አሁን አንዱ መቼ እንደምትወልጂው አላውቅም። ሁለተኛው ግን ላይክ ያኛው 2 ዓመት ሲሞላው ትወልጂዋለሽ። ኤኒዌይስ ጋሾች እየቀለደ ነው። ይሄ ወንድሜ ነው። ኖ ኖ ሚስትና ልጆች ኖ ኖ ኖ ኖ ኖ ስታፕ። ዋይ ለምን ሚስትና ልጆች አሉ ካልሽ? እሺ አይ እግዚአብሔርን ካልሽሽ ችግር የለውም። እግዚአብሔር ያልከው ችግር የለውም። ምን እና ምንድን ነው የምትይው? እኔ እንትን አይደለም ማለት መብቴ አይደለም። አንቺ ካቋረጥሽው ንገሪኝ። አንቺ እንትን ካልሽው ንገሪኝ። ካቋረጥሽው ንገሪኝ። ደስ ኦኬ። ይሄ የራስሽ ሀሳብ ነው። እና 3 ሳምንት አልተገናኙም እና ይቆረጥ። ስራ እኮ ሰው ቢዚ ይሆናል። የሆነ ነገር እንጀራ ፍለጋ ምናምን አለ እኮ። የምቆርጠው ሲጀመር የሚጀመር ነገር እኮ ካለ ግን ታስመስያለሽ። ታውቂያለሽ ምንም ነገር እንደሌለን አሁን ላይክ እንደደነገጥሽ ምናምን ስትይ እኮ በቃ የሆነ ማንተዋወቅ እኮ ነው የምንመስለው። እሺ ስንት ጊዜ ዴት አደረግንሽ? ስንት ጊዜ ብዬ ልቁጠረው ውዴ? ወይኔ አንቺስ አጋሬ ስንት ልበል ንገሪኝ። ስንት አሁን ለምሳሌ አንተ ነህ ለህዝቡ ለምን ዋሻልሽ አልካል። ስንት ሀውናን ከዝብን ሌና ዴት ስናደርግ ላይክ 3 ወር ምናምን መጠናናቷ በቂ ነው። 3 ወር ብዬ አስባለሁ። ይህ እኮ የተመታ ልጅ አንተ እንዲያው የውሸት ቡዳን የበላ መሰለኝ። እዛ ዲጄ ስታረግ ቅብር ሄደ። ላላ አይ ከምሬ የምን ውሸት ነው? ልብሽ ቦስ እያዳመጠ ነው። ታው ኦልሬዲ እንትን ብሎ ቦስ ሚ ጁሲጄ ውስጥ ያለው ዳንኤል ነው ወይስ አናዘር? ከአንተ ታላቅ አለ እንዴ? ጅል ነኝ ማለት ነው። እንደዛ ከሆነ እራሴን አላምነው እንኳን በኋላ አይ ዳኒ ደህና ነው። ተረፈ እግዚአብሔር ይመስገን አለሁኝ። ክብር ለኪዳነ ምሕረት በጣም አሪፍ አለሁኝ። እግዚአብሔር ይመስገን። ግን በጣም ተናድጄብሻለሁ ስልሽ አሁን ለምሳሌ ይሄ እኮ ቴክስት ባረግልሽ እኮ ላይክ እንትን አይተሽው ላትመልሽ ትችያለሽ። ከዛ አላየሁትም ነበር ከዛ መሳደብ ትችል ነበር። ዋይ ለምን ሰድብሻለሁ? ለምን ዋይ ለእህት ይሰደባል? ላይክ አንቺ እኮ አይደለም ልትሰደቢ ሽምትርክልሽ። አይ ግን ከምሬ ነው። አላየሁትም ትይኛለሽ። ውይ አላየሁትም ዳኒሻ ምናምን ትይኛለሽ። ግን ብታነሽ ኑሮ ግን ማለት ለእኔ ኢምፖርታንት ነበር እቃው። ምን ያህል ነው? በምን ላክልህ ነበር ወሬውና አይ ጓደኛዬን ልጅ ለእሷ ትሰጭልኝና እኔ ስቶሪሽን አይቼ ነበር እንትን የደወልኩልሽ የነበረው። ከዛ አንድ ጊዜ ብቻ ደውለሽ በቃ ቀረሽ። እቃው ምን ነበረ? የሚክሰር ኬብል ነበር። የሚክሰር ይሄን የምጠቀመው ኬብል እና ቻርጀሩ ነበር። እዚህ አይገኝም፣ ተቃጥሎብኝ ቁጭ ብሏል። 180,000 ብር ቁጭ ብሏል። ምንም እየተጠቀምኩበት አይደለም። እንደዛ ከሆነ እኔ እናንተ የምናውቃት ልጅ በሚቀጥለው ወር መጨረሻ ትመጣለች። ለእሷ ልንገራት ወደ እሱ አሪፍ በጣም አሪፍ። እሱን ነው የምልህ። ወደ እሷ ትላክላትና እሷ ይዛልህ ትምጣ። ዋይ ቆንጆ፣ በጣም ቆንጆ። እስቲ እደውልላታለሁ ከዚህ ሲወጣ በኋላ። አይንሽ ግን ለምንድን ነው እንትን ያለው ጎላ ያለው ለምንድን ነው? ባሌን አይቼው እዚህ ላይ ሲጽፍ እኔ ነው አንዳንዴ ብዬ እየጻፍኩኝ የነበረው። ተይ ግን አግቢኝ ግን ተይ ግን
ተይ፣ እግዚአብሔር ይቆጭሻል። ተይ ግን ተይ። እንደኔ ቆንጆ ወንድ መውለድ አትፈልጊም? እስኪ እዚህ ጋር 200 ሰው አለ። ከምሬ ነው 200 ሰው አለ። የሆነ እንትን ይበሉ እንትን አይ ከምር እስኪ ቤዚ በእውነት ነው የምልሽ፣ ብንጋባ ማለት ነው ቆንጆ ልጅ እንወልዳለን። እመኝ። ዝም ብለሽ እሺ በይ። አሁን እየመረጥሽ እንትን አትበይ። በጣም እየመረጥሽ ነው። አይ ነው ይገባኛል። በጣም ዙሮብሻል። ግን ፀሐይ ነው። አንቺ አይደለሽም እየመረጥሽ አይደለም። አንቺ አይደለሽም ፀሐዩ ነው በጣም እንድትዞር እያደረግሽ ያለው። ሶ ፕሊዝ እሺ በይኝና እንጋባ። ሲጀመር ደነግጭው አስረፈረፍከኛ። ምን ልበል እንዴ? ፈጠንኩብሽ? አይ አልፈጠንክም። ጨዋታ ጥሩ ነው፣ ግን እሷ የህዝብ ናት። ሎክ ከምሬ ነው። አዎ እየተባልሽ እያለሽ እየሰማሽ ነው። ሶ አግቢ። ዳይመንድ ቀለበት ምንም ችግር የለውም። የሚሸጠውን ሽጬ ምናምን እገዛለሁ። ሀማች ትንሹ ዳይመንድ ቀለበት ስንት ነው ውዴ? ምንድን ነው ስንት ነው? ይላክልኝ፣ ሪኩዌስት ብቻ ይላክልኝ፣ እንዲያስገባልህ ነው ማድረግልህ። ማን ነው የሚያስገባልኝ? ሲስታ ይነውሚያ ነባ ባይዘወይ ማንም ሰው የሚወስድሽ የሚችለው ማለት ነው በራስሽ እንትን ነው፣ በራስሽ ፍላጎት ሲሆን ነው፣ በራስሽ ምርጫ ሲሆን ነው። ሀይሚ እንደዛ ያለችው ለስድብ አልነበረም። አንተ ለስድብ አድርገህ ወሰድከው እንጂ ደግሞ ድክም ብለህ ትስቃለህ። ምን ብዬ ነው? አልሳኩም። እሷስ ለስድብ አይደለም፣ ልጅቷን አውቃታለሁ። ግን እሱ ግን አያችሁት አይደለ ጋይሶች? ለዚህ ነው ይሄንን ልጅ እሺ ቤት የማላረገው። ስድብ አገኘሁኝ ብሎ ድክም ብሎ ሳቀ። ላላ እንደዛ አይደለም። ላላ ያዙልኝ። አይ አይደለም። አይ ከምሬን ግን ማለት ነው ብንጋባ እንዲሁ ደስተኛ ያደርግሻለሁ፣ እኮረኩርሻለሁ፣ ተረት ነግርሻለሁ። ምንድን ነው ስቂ? አንቺም አምንቴው ቀለበት እኮ ገዛልሻለሁ። ሰው ነው ያጣሁት። እሺ ቀለበት እኮ ሌላውማ ያው እንደ ሁሉም ሰው እንትን እኮ አለ። እንደ ሁሉም ሰውማ ሁሉም እኮ ነገር አለ። ግን ምንም የተለየ ነገር የለውም። ሌላ ኤክስትራ ነገር ነው የሚፈልገው። አንደሳ እንዳደረግሽ ኤክስትራ ነገር ነው የሚፈልገው እንጂ ቀለበት ገዛልሻለሁ። ይሄ ሁሉ ሰው የሚያደርገውን አደርገዋለሁ። ለዛውም እኔ ታገኛለሽ ምን አይነት ሰራተኛ እንደሆንኩኝ። ሶ በዛ ነገር በዛ ዙሪያ ነገር ምናምን የተሟላ ነው። ተይው። ለዛውም ከሱ በላይ ከምትፈልጊው በላይ 10 ዲጂ ያደርግልሻለሁ። ዳኒ የምታስቀኝ ማለት ነው። ለማያውቅ የብር አርጎ ነው የሚወስዱ። ለማያውቅ አንቺ አይከብር። እኔ እኮ ዳንዬን ጋይሶች በአካል በደንብ እንተዋወቃለን። በአካል እንተዋወቃለን። ተዋደን አገባሻለሁ። የሚፈጠረውን ይፈጠራል እንጂ የሚወስደው ጊዜ ይፈጃል እንጂ አገባሻለሁ ብዬ ነግሬሻለሁ። ያቺ ዴክስ መኪና ሽጬ ደግሞ ጨምሬ የእግርሽ መኪና ተጨማሪ ለወክ የሚሆንሽ ደግሞ እገዛልሻለሁ ብዬሻለሁ። እና ደስክ ያልኩሽ ሁሉ ደግምልሻለሁ። እዚህ ምንም ችግር የለውም። እንደዛ ካልክ እኔ ለምን አልደግምልም? ምን አለኝ መሰላችሁ ዳኒ፣ አንቺ እኔን ካገባሽ በፕላን ነው የምትኖሪው። ትንሽ የቤት ውስጥ ነው የምንኖረው። ቤታችንን ሴት ማድረግ አለብን፣ ለብራችን ሴት ማድረግ አለብን። ሰርግ አይኖርም ያለኝ ልጅ ነው ዳኒ። እንዲሁ ለቀል ማለት እኔ የሰርግ እንትን አካል ሁኜ ሰርግ እንዴት በጣም ያምረኛል እንጂ ዲጄ ቡኪንግ እችነች ማገባት ልጅ እና እዚህ ጋር መተ ዲጄ ትሆናለህ። አባ ዳኒ ጓደኛዬ ነው። ትንሽ ከተለያየን በኋላ ውሸት በደንብ ነው ያበሉ። ቡዳ በልተዋል፣ የውሸት ቡዳ። እኔ አንተ
ኧረ በእናትሽ እንደዛ ስትይኝ እግዚአብሔር ውሸታም ያክል እየተሰማኝ ነው። እኔ ለራሱ ነህ እኮ። አይ ላላ እኔ ውሸታም አይደለሁም። ከምሬን የማረገው ነገር ነው። ማንም ይመሰክርልኛል። የማረገው ነገር ነው እምለው ማለት ነው። እና ሰርግ የሌለው ላግባ ነው እንዴ? እናቴ ምን ትለኛለች? ምን አይነት ሰው ነሽ? ቤተሰቦች ምን ይሉኛል? ሰርግ የሌለው ላግባ? እነሱ እኮ ይጠብቁኛል እኮ የኔን ደስታ ማየት የኔን ብርሃን ለማየት እኮ በእኛ እንግዲህ ብርሃን ነው የሚባለው። ብርሃን ለማየት ምናምን ይፈልጋሉ የኔ ቤተሰቦች። አንቺ እንኳን ኢቨን ሁላ ያለ ሰርግ ነው ምናምን ብትይ ማንም የሚሰማኝ ሰው የለም። እጅሽ አንጠልጥዬ አስሬ ቁጭ አደርግሻለሁ እንጂ። አይ ዳኒ ቆይ ግድ የለም እናንተማ ችግር የለውም። ምንድነው የሚባለው ይሄ ኦርጋናይዘር ፕላነር ምናምን 5 አንዷ ጫማሽ የምታስር አንዷ ቀለበት እዚህ ላይ መጥቶ እንትን ይጫወትብኛል፣ ውሸት ይጫወትብኛል። ያበደ ነው። እሺ አይ ካልሽ ምን ይደረግ ካለ ሰው እንግዲህ ምን ይደረግ። ለማንኛውም ብላኪ ቁጭ ብሎ እየሰማ ነው። አይ ዶንት ኖ who's ብላኪ my friend ወይስ አናዳ? ብላኪ የኔው ብላኪ you said ብላኪ oh yes ሂኖራያ ምን እንደምናገር እየሰማኝ ነው። አምላኬ አሁን 20 ጊዜ ነው የሚደወለው። ዳኒ በተረፈ ደህና ነህ? የተባረከ ይሁን ይመስገን። ከጤንነት አልፎ ወደ ሰውነት ቢልዲንግ ደርሰናል። ይመስገን። አሪፍ ነው። ያ ረንድረዋለን። አዎ በቃ ይዳራል። እግዚአብሔርም የሌለ በቃ ምንድን ነው የሚባለው? ጨሰ አቦራው ጨሰ ሲባል ጥሽ ማድረግ ነው። ጨሰ ሰርግህንማ እኔ ነኝ። ሰርግህን እኔ ነኝ። ለአንተ ሰርግ እኔ ዲጄ እሆናለሁ እንዳታስብ። እግዚአብሔርን በደንብ ችግር የለውም። ማይክሮፎኑን እንዲያቀብልሻለሁ። ገብርኤልን እንዲያቀብልሻለሁ። ማይክሮፎኑ እንዲያቀብልሻለሁ። እንኪልሽ እና በእኔ ቴንኪ ማዕረግ እንትን ታደርግ ባሌን ወድሃለሁ ኤኒዌይ ዳኒ ሌላ የምትነግረኝ ነገር አለ? እግሩሽ ማን የሰራሽ? ባሌ ማን ያሰራሽ እኮ አይደለም ያልኩሽ። አይኖራ አምፔራዳ ስቄ የሚባል አይ በጣም ጎበዝ ነው። እግዚአብሔር ስጭልኝ በኔ ስም ስጭልኝ 500 ብር ከኔ ኪስ አውጥቼ ማለት ነው ብሰጠው። በእኔ ስም እያልኩሽ እኮ ነው። በእኔ ስም ማለት እኮ ከኛ አካውንት ትራንስፈር ላክልኝ። ቤታችን የምናሰራው የቴሌ ብር ስልኬ እሱ ነው። ላክልኝ። ምን ትፈልፋለህ? አንቺ እንዳልክልሽ እንደዛ ትበይኝ። እዚህ በ500 ብር እንትናት በይ። ላክልኝ 20 ሺህ ብር ላክልኝ። 20 ሺህ ብር ላክልሽ። 20,000 ብር ላክልኝ። እኔ እኮ እምቢ አለንም። ባይ ዘ ወይ እንደሌላው አይኔን ምናምን አላሽ ላክ እንደ ትተኛለሽ። ከዛ ደርድሬው ካሽ አወጣና ማለት ነው እንደ ትራስ አሻን እዚህ 200 ሰው አለ የላከ ልኮ እኮ የሚያውቅ ሰው ይኖራል እኮ እግዚአብሔር 20 ሺህ ብር የላከ ሰው ይኖራል። እኔ ጋር ላላ አንቺ ጋማ ማን አባቱ ነው የሚልከው? እቺ እዚህ ጋር ነው። እዚህ ጋር ምረጥ። አንተ ግን ዳኒ እንዴት ነው ዳኒ? የኔ ፍቅር እንዴት ነው ግን አሁን እንደዚህ አፍ የለቀቀብህ? በቃ ካልሽ በቃሽ፣ ደናደሪ። አፍ ከለቀቀብኝ ደናደሪ። አይ ሚስ ዩ ሶ ማች ማሲስታ። አይ ማርያምን ግን በደምብ እንገናኛለን። ገብርኤል አዎ፣ አይ አክቹዋሊ በጣም ከምሬ ነው። በጣም ፈልጌው ነበር፣ በጣም ከምነግርሽ በላይ ግን ደወልኩ። ከዛ ደግሞ ደባሪ ነው። እኔ አሁን ለምሳሌ ስልኬ ላይ እኔ ታውቂያለሽ እንትን ፓስዋርድ አላደርግበትም እና ማንም ሰው ገብቶ ማየት የሚችል ሰው ነው። ከዛ የእኔ ብቻ ኮል እዛ ጋር ብዙ ሲያይ ምናምን
ላይክ እየጀነጀንኩሽ ነው የሚመስለው። እግዚአብሔር በጣም ነው የሚያስጠላ። እኔ ለራሱ ሳየው በጣም ይደብረኛል። ዲሊት ማድረግ ዲሊት ላደረገው እፈልጋለሁ፣ ግን እኔ ብቻ ነው ዲሊት የሚሆነው። ገብቶሻላ እንጂ እኮ ኢንስታግራም ላይ ብጽፍልሽ እኮ ወዲያውን ነው ዲሊት ማድረጋል። እኔ ተመልሼ ድክመት ስለሚሰማኝ ካየሽው ጸጥ ካልሽው ወይ እንደገና አይተሽ መልስ ካልመለሽልኝ በጣም ስለሚደብረኝ፣ ግን ለሁሉም ሰው ነው። ግን በቃ ስደውል እንትኑ ግን እንትን አለ እና ጥሩ አላረግሽም ሲስታ። ማንሳት በጣም አሪፍ ነበር። ከዛ ብሞት ማለት ነው በጣም ጥሩ ሰው ነበር። በስም አብ ጨዋታውስ እንዴ በጣም ጥሩ ሰው ነበር ከምነግርሽ በላይ ብለሽ ምን ነው ሞትን ትጠራለህ ዝም ብለህ? አይ ስልክ አለማንሳት በቃ ባይዘው በቃ ጥሩ አይደለም። በቃ ለጠላትህም ቢሆንም ስልክ ማንሳት በጣም ቆንጆ ነገር ነው። ሀለው ምን ልርዳህ ማለት ምንድን ነው? ከዛ እንደዚህ ነው። ከዛ የማይሆን ከሆነ በቃ ስራ ላይ ነኝና እደውልልሃለሁ። ጣት አረጓል። የሚሆን ከሆነ ደግሞ ተቸግረው ከሆነ ወይ ሳምቲንግ የሆነ ስላንተ የሚገናኝ ነገር ከሆነ ደግሞ ትረዳዋለህ ወይ እንደገና መፍትሄው ትነግረዋለህ። አንደሳ እንዳረግሽ ካለማንሳትሽ ግን ይኸው 180 ሺህ ብር ቁጭ ብሎ ነው ያለው። That has nothing to do with me. 180 ሺህ ብር ምናምን do not blame that shit on me. Let's get that out the way. I'm just saying. እወድሃለሁ ታውቃለህ፣ but you know 100 ምናምን ሺህ ብለህ እዚህ ህዝብ ላይ አንተን አትለኝም። እንትን እኮ ነው ታዲያ። አይ አባባል እየገለጽኩልሽ ነው። አንቺ ደግሞ እኛኛ ትበያ በቃ ቻርጀር ያለ ቻርጀር ስለማይሰራ እያልኩሽ ነው። ሰው ለእኔ ደግሞ ኢምፖርታንት ነው እያልኩሽ ነበር ሲስታ። ግን አፍንጫሽ ማለት ነው ጥሩ ነው። ምን በል ኦ ማይ ጋድ ነው። ለማንኛውም እናወራለን ነገ፣ ዛሬ ሳይሆን ነገ እንደዋወልና ነገ ስለምወጣ እናወራለን። ምሳ ትጋብዝኛለሽ? አልመቼም አልጋብዝም። ተዘቅዘቅ። እሺ እኔ ልጋብዝሽ። ችግር የለውም ስዋ። አይ ከምር አይ ችግር የለውም። ለእኔ ጥቅም ስለሆነ ችግር የለውም። ጋብዝሻለሁ። የምን ጥቅም እንትኑ ነው የምትለኝ? ይሄ እሱንማ ይህችን ላነጋግርልህ አልኩት። ከዚህ ከወጣሁኝ በኋላ እሷ ጋር ደውላለሁኝ። ከዛ እነግርሃለሁ። ለምሳ ስንት ወጪ ነው የምታወጪው ሲስታ? ለምሳ 8,000 9,000 ባንክ አካውንቴ ተነጋግረን እንድንመጣ ከባንክ አካውንቴ። አይ እንደዚህ ተደውሎ እንትን የሚል ብር እንኳን ያ አብሶሉትሊ እሱማ ኪዳነ ምሕረት በቃ እናወራለን።